16, we are departure over Beijing, China. Escort the Air Force One. ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአሜሪካ በኢራን ላይ መጠነ ሰፊ ጦርነት ልትከፍት እንደሆነ ተዘገበ። የቀጠሮ ጦርነትም ተይዞለታል። በዚህም በመካከለኛው ምስራቅ አዲስ የጦርነት ድባብ እየታየ ነው። በዚህም ጉዳይ የዜና ትንታኔ ያካተናል። በሰፊው ተሰሙታላችሁ። የአሜሪካው ፕሬዝዳንት ትራምፕ ከቻይና መሪው ጋር ከተገናኙ በኋላ ታይዋን ነጻ ሀገር እንዳታውጅ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታይዋን ከቻይና የተነጠለች ነጻ ሀገር መሆኗን እንዳታውጅ አስጠንቅቀዋል። ትራምፕ አርብ ዕለት በቻይና ቤጂንግ የሁለት ቀን ይፋዊ ጉብኝት ካጠናቀቁ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ውስጥ አንድ አካል ነጻ እንደሆን አንፈልግም ብለዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢምሬት የሆርሙዝ ስርጥ የሚያስቀረው ሁለተኛ የነዳጅ መስመር ግንባታ በ2027 እንደምታጠናቅቅ ታስታውቃለች። በዚህም አዲሱ መስመር በየት በኩል ነው የሚለውንም የዜና ጥንቅራችን አካተናል። በሰፊው ተሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ የኢኤስ መሪ የሆነው ሁለተኛ መሪ በመሆን የሚታወቀው አቡል ቢል አልማሊክ መገደሉን አስታውቀዋል። በዜና ጥንቅራችን አካተናል። ቆይታቸው የምሰሙት ይሆናል። ኢራን በሆርሙዝ ስርጥ ለማለፍ ክፍያ ግዴታ መሆኑን አሳወቀች። ኢራን በሆርሙዝ የባህር ስርጥ ላይ አዲስ የትራፊክ ስርዓት እየዘረጋች መሆኑን አስታውቃለች። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። አሜሪካና እስራኤል በቀጣይ ሳምንት በኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀታቸውን ኒውዮርክ ታይምስ ጋዜጣ የዋይት ሃውስ ምንጮች ዋቢ በማድረግ ዘግቧል። እስራኤልና አሜሪካ ለጥቃቱ ሙሉ ዝግጅት ማድረጋቸውን የጠቆመው ዘገባው ድርጊቱ ካለፉት ግጭቶች የከፋ ሊሆን እንደሚችል አስታውቋል። ፕሬዝዳንት ዶናልድ ትራምፕ ዋና ዓላማው ኢራን ዩራኒየም በእጅ ማስገባት እንደሆነ የጠቀሰው የዜና ወኪል ይህ እርምጃ በቀጠናው ላይ አስከፊ የሆነ ክስተት ሊያስከትል እንደሚችል አስጠንቅቋል። በሌላ በኩል አርቲ የዜና ወኪል እንደዘገበው ከሆነ አሜሪካ የኢራን የኒውክሌር ዩራኒየም ይዞታዎች ለመቆጣጠር እግረኛ ጦርም ጭምር ለማስገባት ልትጠቀም እንደምትችል አስጠንቅቀዋል። ይሁን እንጂ አሜሪካና እስራኤል በሚቀጥለው ሳምንት መጀመሪያ ላይ በኢራን ላይ ጥቃት በተገለጸው ዘገባ ላይ ወቅታዊ እቅድ አውጪ የቀደመው ጥቃት የሰጧቸው ፍንጮች ከባድ የአየር ላይ ዘመቻ፣ የኢራን ወታደራዊ ተቋማትና ወሳኝ የሆኑ የሲቪል ንብረቶች ኢላማ ያደረገ ተከታታይና ከባድ የቦምብ ጥቃት መሰንዘር እንዲሁም የኮማንዶ ልዩ ዘመቻ በኢስፋሃን በሚገኘው የኒውክሌር ጣቢያ የተቀበሩ የኒውክሌር ቁሳቁሶች በአካል ሄዶ ለማውጣት የልዩ ኃይል ኮማንዶ ማሰማራትና የካርክ ደሴት የሆነችውን መቆጣጠር፣ በፋርስ ባህር ሰላጤ ላይ የሚገኘውን የኢራን ዋና የነዳጅ ኤክስፖርት ማዕከል የሆነውን ካርክ ደሴት በቁጥጥር ስር ለማዋል የሚደረግ ወታደራዊ ዘመቻ መሆኑን ተጠቁሟል። ትራምፕ ከቻይና ጋር በነበራቸው ምክር ጦርነት በድርድር እንዲቋጭ ሆርሙዝ እንዲከፈት ነው የተባለው ቢሆንም መሬት ላይ የሚወራው ሌላ ሆኗል። በምስል የሚታየውም ትራምፕ በቻይና የተደረገላቸው አጅብን የሚያሳይ ነው። ከዚህም ጋር ተያይዘው አንዳንድ የዜና ምንጮች እንደዘገቡ ከሆነ የኢራን ጦርነት ቀጣይ ሳምንት ይጀምራል ሲሉ ተናግረዋል። ከዚህም የዜና ምንጮች ኒውዮርክ ታይምስ በዛሬው ዕለት እትሙ ላይ የዋይት ሃውስ ምንጮች ዋቢ በማድረግ ባወጣው ዘገባ በቀጣይ ሳምንት አሜሪካ ኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷ ተዘግቧል። እስራኤልና አሜሪካ ለጥቃቱ ተዘጋጅተዋል ያለው ዘገባው ካለፈው ጦርነት የከፋ ጥቃት የሚፈጸምበት ሊሆን ይችላል ብለዋል። በተጨማሪም አሜሪካ የኢራን የኒውክሌር ዩራኒየሞች ለመቆጣጠር እግረኛ ጦር ጭምር ልትጠቀም ትችላለች የሚለው ደግሞ የአርቲ የዜና ወኪል ነው። ትራምፕ የኢራን ዩራኒየም በእጃችን ማስገባት ዋና ዓላማችን ነው በሚል የዜና ወኪሉ ይህ በቀጠናው አስከፊ ክስተት የሚፈጥር ነው ተብሏል። የአሜሪካ የነዳጅ ማደያዎች በኢራን ሀከሮች የሳይበር ጥቃት ተሰነዘረባቸው። በተለያዩ የአሜሪካ ግዛት የሚገኙ የነዳጅ ማደያዎች የነዳጅ መጠን መቆጣጠሪያ ስርዓቶች ላይ ለተሰነዘሩት ተከታታይ ሳይበር ጥቃቶች ከኢራን ጋር ግንኙነት ያላቸው ሀከሮች ሳይሆኑ አይቀርም ሲል ሲኤንኤን በሀገሪቱ ባለስልጣን ጠቅሶ ዘግቧል። ሀከሮቹ ጥቃቱን የፈጸሙት ያለምንም የይለፍ ቃል በቀጥታ ከኢንተርኔት ጋር የተገናኘ አውቶማቲክ የነዳጅ ታንከር መቆጣጠሪያዎችን በመጠቀም ነው። በዚህም ጥቃት በማደያዎች ላይ ስክሪን ላይ የሚታይ የነዳጅ መጠን ንባብ ማዛባት የቻሉ ሲሆን በትክክለኛው ታንከሮች ውስጥ ባለ የነዳጅ መጠን ላይም የተወሰነ ጉዳት አድርሰዋል። የአሜሪካው ፕሬዝዳንት ትራምፕ ታይዋን ከቻይና የተነጠለች ነጻ ሀገር መሆኗን እንዳታወጅ አስጠነቀቁ። ትራምፕ አርብ ዕለት በቻይና ቤጂንግ የሁለት ቀን ይፋዊ ጉብኝት ካጠናቀቁ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ
አንድ አካል ነፃ እንዲሆን አንፈልግም ብለዋል። ቀደም ሲል የታይዋኑ ፕሬዝዳንት ላይ ቺንግቴን ታይዋን ራሷን የምትመለከተው እንደ ሉዓላዊ ሀገር በመሆኗ ነፃ ማወጅ አያስፈልጋትም ብለው ነበር። አሜሪካ ለበርካታ ዓመታት ታይዋን ስትደግፍ የቆየ ሲሆን በሕጓም ውስጥ ራሷን መከላከል እንድትችል ድጋፍ ማድረግ እንዳለባትም ተቀምጧል። ግን ዩናይትድ ስቴትስ ከቻይና ጋር ያላትን መልካም ዲፕሎማሲ ግንኙነት ጠብቆ መቆየት ትፈልጋለች። ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ቻይና የግዛቴ አካል ናት ስለምትልላት ስለ ራስ ገዟ ደሴት በምንም ጉዳይ አስተያየት አልሰጥም ብለው ነበር። ዋሽንግተን በይፋ ታይዋን ነጻ ሀገር መሆኗን እንደማትደግፍ አስታውቃለች። ዩናይትድ ስቴትስ አንድ የቻይና መንግስት የሚለውን ሀሳብ በመቀበል ከሀገሪቱ ጋር ያለው ዲፕሎማሲ ግንኙነት ማስቀጠል ትፈልጋለች። ቤጂንግ ለታይዋን ፕሬዝዳንት ያላትን ጥላቻ በግልጽ የምትናገር ሲሆን ከዚህ ቀደም ባጭ እንዲሁም በሁለት ወገን ያለው ሰላም አደፍራሽ ስትል ገልጸዋለች። በርካታ ታይዋን አገር ነፃ እንደሆኑ ቢያስቡም አብዛኛው ነፃ ሀገር መሆናቸውን ሳያውጁ ከቻይና ጋር ሳይዋሃዱ ያላቸው ግንኙነት ግን አስጠብቀው መቀጠል ይፈልጋሉ። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልሶት በዚህ ጉዳይ የአሜሪካ አቋም አለመቀየሩን ተናግረዋል። አረብ ኤምሬት የሆርሙዝ ሰርጥ የሚያስቀረው ሁለተኛ የነዳጅ መስመር ግንባታ በ2027 እንደምታጠናቀቅ አስታውቃለች። የተባበሩት አረብ ኤምሬት ብሔራዊ ነዳጅ ኩባንያ የወደፊቱ የነዳጅ ኤክስፖ ፍሰት አስተማማኝ ለማድረግ ሊያጋጥሙ የሚችሉ መስተጓጎሎችን ለመከላከል ሲል የሆርሙዝ ወሽመጥ የሚቀይረው ሁለተኛው አዲስ የነዳጅ ቧንቧ መስመር ግንባታ እንደ አውሮፓ አቆጣጠር በ2027 እንደሚጠናቀቅ አስታውቀዋል። ቀደም ሲል ይፋ ያልተደረገው አሁን ግን በአስቸኳይ የተወሰነ የሆነው ፕሮጀክት በሀገሪቱ በባህር መስመር የምታደርገውን ነዳጅ ኤክስፖ አቅም በእጥፍ ያሳድጋል ተብሎ ይጠበቃል። ከኢራን ጦርነት መነሳት በፊት ከዓለም አቀፋዊ የነዳጅና የፈሳሽ ጋዝ ምርት 20 በመቶ ያሉን ይጓጓዝበት የነበረው ወሳኝ የሆነው የሆርሙዝ ሰርጥ ከተዘጋ አሁን 11ኛው ሳምንቱን ይዟል። ይህ እገዳ በዓለም ዙሪያ የኃይል ዋጋ በከፍተኛ ሁኔታ እንዲንር ማድረጉን ባህረ ሰላጤው ሀገራት ኢኮኖሚ እያዳከመ መሆኑን ዘገባዎች ያመለክታል። የአሜሪካው ፕሬዝዳንት ትራምፕ በማህበር ትስስር ገጻቸው እንዳስታወቁ ከሆነ አቡል ቢል አልማኑክ ከተገደሉት የአሜሪካና የናይጄሪያ የጦር ኃይሎች ጥምር ባካሄዱት ኦፕሬሽን ነው። ዋሽንግተን አቡ ቢላል አልሙኪን በፈረንጆች 2023 ዓለም አቀፍ አሸባሪ በማለት መፈረጃ የሚታወስ ሲሆን አሸባሪ ቡድኑ ውስጥ ከፍተኛ ተሰሚነት ያለው ሁለተኛው መሪ መሆኑ ይነገራል። የናይጄሪያ የጦር በጉዳዩ ላይ እስካሁን ያለው ነገር ባይኖርም አል ማሊክ በቡድኑ አፍሪካ ሴል የሚመራ ሲሆን በተለይ በቻድ፣ በኒጀር፣ ማሊ በስፋት የሚንቀሳቀስ ቡድን በበላይነት ይመራ እንደነበር ተሰምተዋል። ፕሬዝዳንት ትራምፕ የአል ሙኒክ ግድያ አሸባሪ ቡድን በአፍሪካ ብሎም በዓለም አቀፍ ደረጃ ክፉኛ የሚጎዳ በመሆኑ በመግለጽ ናይጄሪያ መንግስት በአጋርነት አመስግነዋል። ኢራን በሆርሙዝ ለማለፍ ክፍያ ግዴታ ነው አለች። ኢራን በሆርሙዝ ባህር ሰርጥ ላይ አዲስ የትራፊክ ስርዓት እንዲዘረጋ መሆኑን አስታውቃለች። የአገልግሎቱ ክፍያ ይፈጸማል ብላለች። ከኢራን ጋር የሚተባበር የንግድ መርከቦች ወገኖች ብቻ ተጠቃሚ ይሆናሉ ሲሉ የኢራን የደህንነት ኃላፊ አዚዝ ገልጸዋል። ነጻ ፕሮጀክት፣ ፍሪደም ፕሮጀክት እያሉ ለሚጃጃሉ አሜሪካ ሆርሙዝ ዝግ ሆኖ ይቆያል ብላለች። ጦርነቱ ከተጀመረበት ቀን ጀምሮ እስካሁን በርካታ መርከቦች ሆርሙዝ እንደቆሙ ናቸው። የኢራን ጦርነት በሚቀጥለው ሳምንታት መጀመሪያ እንደገና ሊጀምር ይችላል ሲል ኒውዮርክ ታይምስ በዘገባው ገልጿል። አሜሪካና እስራኤል ጥቃቱን ለመፈጸም እየተዘጋጁ መሆኑን ዘገባው ጠቅሶ ኢራን ለኒውክሌር ያበለጸገችው ዩራኒየም ለድርድር አይቀርብም፣ ለማንም አልሰጥም ማለቷን ተከትሎ የአሜሪካ ከእግረኛ ጦር ጭምር ልታሰማራ እንደምትችል ገልጿል። ዶናልድ ትራምፕ በመጪዎቹ ቀናት በኢራን ላይ ውሳኔ ያስተላልፋሉ ተብሎ ይጠበቃል።